እንደኔ ያለው አገልጋይ እንኳን ስንት ፎሎወር አለው? ስንት ተከታይ አለው? ስንት ቲፎዞ አለው? ይቅርታ አድርጉልኝና አገልግሎታችን እንኳን በቲፎዞ የተሞላ ነው። ስብከታችን በቲፎዞ፣ ጥሪያችን በቲፎዞ፣ ዝማሪያችን በቲፎዞ፣ ሹመታችን በቲፎዞ። አሁንማ ወደ ከፋም ነገር ተሸጋግረናል። ክብርን የማይንቃት ሰው ክብር አትከተለው። በግድ አክብሩኝ የበዛው እኮ ለዚህ ነው ልታይ ማለት። ወገኖቼ መቼ ነው በጌታችን ፍቅር የምንሆልለው? መቼ ነው በሙሽራችን ፍቅር የምንታሰረው? ክፋታችንን እንዳራቀልን አዲስ ሕይወት እንደሰጠን መስቀል ላይ እንደሞተልን የራሱን አካል ድግስ አድርጎ እንደደገሰልን ኧረ ስንት ጉድ እያወቅን የምር ማናገር ያቆምስነች ክርስቶስ ለብዙዎች መጽሐፍ ቅዱስ ውስጥ ተመልከቱ ቀስ በቀስ ነው ራሱን የገለጠላቸው። ለነሱ ቀስ በቀስ ከገለጠ እኔ ባንዴ ልወቀው ይባላል። ጠንቋዮች ጋር እንታሰራለን፣ መተተኞች ጋር እንታሰራለን፣ ገዳም መነኩሴ መሳዮች ጋር እንታሰራለን፣ የርቁ አባቶች መሳይ ጋር እንታሰራለን። መታሰር በሱስ እንታሰራለን። መታሰር የሆነ ችግር ለማስፈታት በሌላ ችግር መታሰር፣ ከችግር ጋር መኖር ችግር እንደሆነ አይቀር። የሚሻለው ነገር የሆነ ችግር አስፈትቶ ከመሄድ ይልቅ ችግር ፈቺውን ይዞ መሄድ አይቀልም። ችግራችን ይፈታል። እኛ ግን አንዳንድ ጊዜ ራሳችን ችግር ሆነን እንቀራለን። እግዚአብሔር ችግራችን ያስቸግረው እንዳይመስላችሁ፣ እግዚአብሔርን ያስቸግረው እኛ ብቻ። ችግር አስቸግሮት አያውቅም እግዚአብሔር። ስዕለታችንን እናስገባለን ችግር አስፈትተን፣ እኛስ ስዕለታችን ይገባል፣ እኛ ግን እንወጣለን፣ ችግር እንሆናለን ለእግዚአብሔር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በቤተ ክርስቲያናችን በጸሎተ ቅዳሴው የተነበበልን አንድ ታሪክ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማርያ ሊያልፍ ግድ ሆነበት ተብሎ የተጻፈ ታሪክ ተነቦልናል። እኔ ጥቂት በዚህ መጽሐፍ ቅዱስ ክፍል ላይ ጥቂት ደቂቃዎች አቆያችኋለሁ። ርዕሴ በቀትር የሚል ይሆናል። ጌታችን መድኃኒታችን ኢየሱስ ክርስቶስ በሰማርያ ሊያልፍ ግድ የሆነበት ከቀኑ 6 ሰዓት ወይም ቀትር ነበር ይላል። 6 ሰዓት ላይ ነው ክርስቶስ በሰማርያ ያቺን ሰማርያዊቷን ሴት ያገኛት። ቀኑ 6 ሰዓት ላይ ነበር ይላል። ይህቺ 6 ሰዓት ጥልቅ ቁም ነገር የተሰራባት ሰዓት ናት። ታስታውሱ ከሆነ አብርሃም በ6 ሰዓት በቀትር እየወጣ በመምሪያ አድባር ዛፍ ስር እንግዶችን ያስስ ነበር። በቀትር አብርሃም በ6 ሰዓት ዛፉ ስር ይቀመጥ ነበር። አንድ ግብፃዊ ሊቅ እቺን 6 ሰዓትና እቺን ዛፍ እንዲህ ብሎ ገልጿታል። ያቺ 6 ሰዓት አብርሃም ዘወትር የሚቀመጥባት ክርስቶስ በቀራንዮ አደባባይ የተሰቀለባት ሰዓት ናት ይላል። ዛፊቱም የመምሪያ አድባር ዛፍ አብርሃም ዘወትር የሚያርፍባት፣ እሷም ክርስቶስ የተሰቀለባት መስቀል ነበረች ይላል። ጠቅለል አድርጎ ሲገልጸው አብርሃም በሩቅ እያየ የተሳለማት የክርስቶስን ቁስሎች ነበር ይላል። እቺ ቀትር እቺ 6 ሰዓት ብርቱ ጉዳይ ስላላት ደጋግ አባቶቻችን አሰሷል። አብርሃም ጉዳዩ ከክርስቶስ
ቁስሎች ከቀራንዮ በቀትር በ6 ሰዓት ነበር። ክርስቶስ ዳግመኛም በሰማርያ ሊያልፍ ግድ ሆነበት የሚለው በዚህችው በቀትር በ6 ሰዓት ነው። እጅግ አድካሚ ሰዓት ነው። ፀሐይ አናት የምትቀጠቅጥበት ከባድ ሰዓት ነው። በዚህ ሰዓት ነው ውሃ ዳር ያቺን ሰማርያዊቷን ሴት ያገኛት። የተወደዳችሁ ክርስቲያኖች እቺ ውሃ ዳር ምን ትመስላችኋለች? የተሰጠኝ ደቂቃ እጅግ በጣም አጭር ስለሆነ ነገሩን ጠቅለል አድርገው። እቺ ውሃ ዳር ሙሽራችን ክርስቶስ ሙሽራይቱን ቤተክርስቲያንን ያገኘባት የውሃ ዳር ጥምቀት ናት። ቤተክርስቲያን የተመሰረተችው ጠፍታ የነበረችው ቤተ አሕዛብ የተገኘችው ውሃ ዳር ነው። እሱ ውሃ ምንድነው? ከክርስቶስ ጎን የፈለቀልን ጥምቀት ነው። አንድ አካል እንሆን ዘንድ ተጠምቀናል እንደተባለው ክርስቶስ ራስ የሆነላት እሷም አካሉ የሆነች ቤተክርስቲያን እዛ ውሃ ዳር መስቀል ላይ ነው የተገኘችው። ክርስቶስም ይሄን ለማሳየት ነው እዛች ውሃ ዳር እቺን ሰማርያዊቷን ሴት የማረከው። የተወደዳችሁ ክርስቲያኖች ክርስቶስ ወደ ሰማርያ ሊያልፍ ግድ የሆነበት አይሁድ እኛን ትቶ ወዳልተገረዙት ሄደ የሚል የአይሁድ ክስ እንዳይቀርብበት መጀመሪያ አይሁድን አስጨረሳቸው። እንዲህ ሲሉት ምን ያደርግ? ትቷቸው ወደሚፈልጋቸው ወደ አሕዛብ ጉዞውን ቀጠለ። የተወደዳችሁ ክርስቲያኖች ክርስቶስ እንደዚህ የማድረግ ልማድ አለው። ታስታውሱ ከሆነ በምኩራብ አይሁድ ሲያባረሩት ወደ ጎዳና ላይ ነበር የወጣው። በጎዳናውም ላይ አንድ ዓይነ ስውር ነበር ያገኘው። የዮሐንስ ወንጌል ምዕራፍ 9 እንደሚነግረን ወገኖቼ ሕግ ወደሌላቸው፣ ካህን ወደሌላቸው፣ ሥርዓት ወደሌላቸው፣ ታቦት ወደሌላቸው፣ መስዋዕት ወደሌላቸው ጎዳና ላይ ወደሚርመሰመሱት ወደ አሕዛብ መውጣቱን የሚያመለክት ነው። ወደ ጎዳና ወጣ ይላል። ከምኩራብ ሲያባረሩት ምን ያደርግ? ወዳጄ ጥቂት ነግሮን እምቢ ካል እመነኝ ሌሎች አሉ ወደ እነሱ ይወጣል። ባጠገብ ሲያልፍ ካልያስከው ያሰፈሰፉት አሉ ያገኙታል። ቤተ መቅደስ ውስጥ ሲፈልገን ካጣን እመነኝ ዓይኑን የሚጥልባቸው አያጡም፣ ከዚህ ይወጣል። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛም በደሉን ይተው ይላል። እግዚአብሔር ቀርቦ ሳለ የማይጠራው፣ እግዚአብሔር እየተናገረ የማይሰማው፣ እግዚአብሔር በረድኤት እየጎበኘው ለረድኤቱ ካልተመቸ ነው እመኑኝ ፈቀቅ ይላል ከኔና ከናንተ። ወገኖቼ ቤት ውስጥ ሳይሆኑ ውጭ ወደሚሉት ይወጣል። እመኑኝ ቤት ውስጥ ያለነው ካልተመቸነው ጎዳና ላይ ዓለም ላይ የሚንከራተቱትን የሚሰበስብበት ቀን ይመጣ ይሆን? ከንጽህና ርቀው እየሰማ ነው እየቀረብ ነው። ንጽህናን እምቢ ካሉ ከንጽህና ርቀው ርኩሰት ጎዳና ላይ ወድቀው ወዳሉት ወጣ ይል ይሆን ጌታችን? የተወደዳችሁ ክርስቲያኖች
በትዳር ሕግ መጽናትን እምቢ ካል እቤት ያለ ነው እዚህ ያለ ነው የሰማን እንዳልሰማን የገባን እንዳልገባን ሆነን በትዳራችን አልጸና በሕግ ቃል ኪዳናችን አንወሰን ካል ርቀው ወዳሉት በውጭ ወዳሉት እነሱን ወደ ማምጣት ይመጣ ይሆን ክርስቶስ? ዕጣኑ ጢስ ሆነን ካልገባ ምናልባት ሺሻ ውስጥ ያሉትን ያመጣ ይሆን ክርስቶስ? ወደ እነሱ ፈቀቅ ሊሆን ክርስቶስ? እየፈለገን መጥቶ አልፈለግ ካልን ወዳልፈለጉት ያልፍ ይሆን ክርስቶስ? በሰማርያም በምኩራብም የሆነው እንደዚህ ነው። በዚህ ዘመንም እየተናገርንለት ካልኖርንለት እየቀደስንለት ካልተቀደስንለት እየሰማነው ካልተለወጥንለት አጠገቡ ሆነን ከጠፋንበት እግዚአብሔር ሌሎች የጠፉትን መፈለጉ አይቀርም። አንዲት ነፍስ ፍለጋ በሷም ብዙዎችን ማጥመጃ በቀትር በ6 ሰዓት ወደ ሰማርያ ሊያልፍ ግድ ሆነበት። ባጭሩ መሞት ግድ ሆነበት። መከራን መቀበል ግድ ሆነበት። መራራ ሞትን መጠጣት ግድ ሆነበት። መቸንከር ግድ ሆነበት። ያን ሁሉ ስቃይ መቀበል ግድ ሆነበት። እንዴት ያስደንቃል! እሱን ነው ግድ ሆነበት የሚለው። ምን አስገደደው? ፍቅር ነው ያስገደደው። ያው ምግባረ ክፎች፣ መልከ ጥፎች፣ ጀርባ ሰጪዎች፣ ወንበዴዎችን የሚወድ ፍቅር ምን አይነት ፍቅር ነው ወገኖች? ጠላቶችን የሚፈልግ ፍቅር ግድ ሆነበት። ባህሪው ፍቅር ስለሆነ ነው። ወደ ሰማርያም ሊያልፍ ግድ ሆነበት። ወገኖቼ ቅዱስ ዮሐንስ አፈወርቅ አንዲት አስደናቂ ነገር ይጠቁመናል። እዚህ ጋር ምን ይላል? ለሌሎች መዳን የሚደክም ሰው አንዳች ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገቶ ሊሰራ ይገባል ይላል። ጥቂት ጌታችን ወደ ሰማርያ ሲያልፍ ይህችን ሴት ሰማርያዊቷን ሴት እንዴት ወደ ሕይወት እንደመለሳት መነጋገር የምንችለው ክርስቶስ እንዴት ማገልገል እንደጀመረ እንዴት አገልጋይ እንደሆነ ጥቂት ሳሳያችሁ ነው። ፈቃዶቹን ሁሉ ያልገታ አገልጋይ ሰውን ሊማርክ አይችልም ወገኖቼ። ክርስቶስ በእንስሳት ትከሻ ላይ ተጭኖ አልመጣም። እንደምታውቁት በእግሩ ደክሞት ነበር ይላል። በእግሩ ነበር የኳተነው። ቀላል መንገድ አልነበረም። ፈቃዱን ሁሉ ገቶ የሚያገለግል አገልጋይ ነፍሳትን ለክርስቶስ መማረክ የሚችለው ፈቃዱን ገታ አድርጎ እንደ ጌታችን ሲያገለግል እኮ ነው። ከቅምጥልነት ሲርቅና እንዴ በጣም ብርችንችን ያለ ቅምጥልነት ውስጥ እያለን የምንማርከው ነፍስ ይኖረናል ወገኖቼ። እኛ እኮ አንዳንድ አገልጋዮች እኮ ገና መኪና እያማረጥን እኮ ገና ብራንድ እኮ እያለያየን። ታዲያ እንዴት አድርገን ነፍስን ማርካለን ወገኖቼ? ዓላማው ሌሎችን ለማዳን የሚደክም ሰው አንዳች ታላቅ ዋጋን ሳይጠብቅ ፈቃዶቹን ሁሉ ገቶ ሊሰራ ይገባል የሚለው ነው። ክርስቶስ መሰረታዊ ከሆነ ነገር እንኳን አልያዘ። እቺ ሴት ምን እንዳለችው ታስታውሳላችሁ? የውሃ መቅጃ እንኳን እኮ የለህም አለችው። አይገርም? ምንም የሌለው ምናልባት እንደ ጌታችን ምንም የሌለን እስክንሆን ድረስ ባዶ ልንቀር አንችልም። ስጋውያን ነን። ግን ቢያንስ የምእመናንን ነፍስ ሊማርክ የሚችል ስብዕናን ግን መገንባት አለብን። ለዚህ ዓለም ግን ተንበርካኪዎች መሆን የለብንም። ክርስቶስን ተመልከቱት።
የሚቀዳበት መቅጃ አይደለም። ደቀ መዛሙርት እንኳን የሄዱት ተርበው እንጀራ ሊገዙ ነበር የሄዱት ይላል። ምግብ ያን ያክል እኮ ብርቅ አይደለም። አሁን የሚያጋድል ስንቅ እኮ ያን ያህል ቁም ነገር እኮ አልነበረም። ምዕመናንን የሚያስረሳ ማዕዳችንም ያን ያክል ሰፊ ብፌ መሆንም አይጠበቅበትም። የሌሎችን ነፍስ ለማዳን የሚተጋ ሰው ፈቃዶቹን ጥቂት እንኳን ካልተገጣ እንዴት አድርጎ ነፍሳትን መማረክ ይችል ይሆን? ይቅርታ አድርጉልኝ። ምናልባት በዚህ ዘመን እንደኔ ያለው ደካማ ሰው ብዙዎቻችሁን መማረክና ለእግዚአብሔር መቅረብ ያልቻልነው ፈቃዳችንን መግታት አቅቶን ይሆን? በዓለም ካለው ስግብግብነት እኛም ጋር ያለው ስግብግብነት በልጦ ይሆን? አላውቅም። ክርስቶስን ግን ተመልከቱት። ማደሪያም መብያም ማጌጫም መዋቢያም አልነበረውም። ልብሱም አንድ ቅያሬ የሌለችው ምዕመናን ምናልባት ክርስቶስ እዚህ ጋር የሚያስተምረን አስደናቂ ነገር የሰማርያዊቷን ሴት ነፍስ ብቻ ነበር የፈለገው። ወገኖቼ ምዕመናን እናንተ እንድትድኑ እንጂ የእናንተ የሆነውን ገንዘብ ልንፈልግ እንደማይገባን እንነግራችኋለን። በእርግጠኝነት ፈተናችሁ ላይ እንጂ ፍትፍታችሁ ላይ ልንሰራ እንደማይገባን እንነግራችኋለን። የተወደዳችሁ ክርስቲያኖች ቋጥራችሁልን የምትመጡትን አይደለም እኛ የምንፈልገው፣ ከቻልን ቋጠሯችሁን መፍታት ነው የምንፈልገው። ተሸክማችሁልን የሆነ ነገር እንድትመጡልን አይደለም የምንፈልገው፣ ያጎበጣችሁን ሸክማችሁን ማስወገድ ነው የምንፈልገው። አበላችሁን አይደለም የምንፈልገው፣ እንባችሁን ማበስ ነው የምንፈልገው። የምታስጨብጡንን ትንሽ ነገር አይደለም የምንፈልገው፣ ጨብጦ የያዛችሁን ነገር ማላቀቅ ነው የምንፈልገው። ክርስቶስ ያደረገው በዚህ ውሃ ጠጪኝ ሲላት የመሰላት ስለ ውሃ ጉዳይ ሆኖባት ነበር ወገኖቼ፣ አይደለም። በጣም ይደንቃል። ጌታችንን ተመልከቱት። ምግብን መተው አንድ ነገር ነው፣ ለውሃም ያለ መጨነቅ ሌላ ነገር ነው። ስለ መኖሪያ ቤትም ማሰብ ምናልባት ከባድ ይሆናል። ቢያንስ 12 ደቀ መዛሙርቶች አሉት ክርስቶስ። እቺን ሴት ፍለጋ ሲሄድ አጀብ እንኳን አልፈለገም ወገኖቼ። ተከታይ ማብዛትን እንኳን ስራው አላደረገም ወገኖቼ። መጽሐፉን ተመልከቱት። ብቻውን ትተውት ነበር ይላል ወገኖቼ። የክርስቶስን ነፍሳት የሚያገለግል ምዕመናንን የሚማርክ አገልግሎት የሚጀምረው ከዚህ ነው። ብቻውን መተው ምን ማለት ይመስላችኋል? አጀብ! በዚህም የሚመጣ ዝነኝነት፣ ኩራት፣ ትዕቢትን ክርስቶስ ረግጦ የጣለው አይመስላችሁ? አቤት ዛሬ እንደኔ ያለው አገልጋይ እንኳን ስንት ፎሎወር አለው፣ ስንት ተከታይ አለው፣ ስንት ቲፎዞ አለው። ይቅርታ አድርጉልኝና አገልግሎታችን እንኳን በቲፎዞ የተሞላ፣ ስብከታችን በቲፎዞ፣ ጥሪያችን በቲፎዞ፣ ዝማሪያችን በቲፎዞ፣ ሹመታችን በቲፎዞ። አሁንማ ወደ ከፋም ነገር ተሸጋግረናል። ክርስቶስ ብቻውን ነበር ይላል። ብቻው። በዚህ ምን አደረገ? ለራሱ ክብርን ከመፈለግ ክብርን ናቀ። ክብርን የማይንቃት ሰው ክብር አትከተለው። በግድ አክብሩኝ የበዛው እኮ ለዚህ ነው። ልታይ ማለት ክርስቶስ ብቻውን ነው እቺን ነፍስ የማረካት። ምንም ነገር ሳንተው እንዴት ለክርስቶስ ብዙ ነፍሳትን ልናስቀርለት እንችላለን? የወጣውን ሕዝብ ማስገባት እንችላለን? ጭራሽ እየወጣብን እኛን ሲያየን እየተበሳጨብን፣ መንገድ ላይ ሲያየን እያቋረጠ እየሄደ ተው ነገ ሌላ ነገር እንዳይመጣ እቺን ነፍስ የማረካት ክርስቶስ ፈቃዱን ሁሉ ገቶ ለሌላው ሁሉ ደክሞ ነው ወገኖቼ። እንዴት ሊያስተምራት ይችላል? አንዲት ነፍስ ያውን ከአሕዛብ ወገን የሆነች
ያውም ሴት። ምዕመናን ይህ ምን እንደሚያስተምር ታውቃላችሁ? በተለይ እንደኔና እንደኔ ላለው ጥቂት ላገልግል ለሚለው ለሚጨረጨረው መምህራን እንዳስተማሩት እኮ ነው ደሃ ሀብታም ሳንል እንድናስተምር። ይህች ሴት በቀትር ውሃ እየተመላለሰች የምትቀዳ የምትልከው አገልጋይ እንኳን የሌላት ደሃ መሆኗን ያስታብቅባታል። በቀትር በጠራራ ፀሐይ በእስራኤልም በሰማርያም በይሁዳም ውሃ ይቀዳል። ወይ በማለዳ ወይ በምሽት ነው የሚቀዳው። እቺ ሴት ግን በቀትር የምትቀዳው ጉዳይ ድብቅ ጉዳይ ስላላት ነው። እኔ ግን የምፈልገው ደሃ መሆኗን የሚያሳየው የምትልከው ሰው የሌላት መናጢ ናት። ክርስቶስ የፈለገው እንደሱ ነው። ይሄ ምን ማለት ይመስላችኋል? ደሃ ሀብታም ሳንል እንድናገለግል የሚጠቁመን አይመስላችሁ? ዘርም ሳንመርጥ ዕብራዊ ሆነች፣ ሰማርያዊ ሆነች፣ ሕዝብ ሆነች፣ አሕዛብ ሆነች፣ ጠቆረች፣ ቀላች፣ እጇ ለሰለሰ፣ ሻከረ፣ መኪና ነዳች፣ ያለ ጫማ መጣች፣ ለአገልጋዮች ምንም አይደለች። ነገሩ የተገላበጠ ይመስላል። ክርስቶስ ይህችን ነፍስ የማረካት እንደዚህ ነው። ደሃ ሀብታም ሳይል እያስተማረ፣ ዘር ሳይቆጥር እያስተማረ፣ ከሐዘን እስከ ደስታ ከሰርግ እስከ መቃብር ነው ክርስቶስ ያስተማረው። እንደውም ከሰርግ ይልቅ የለቅሶ ቤቱ አገልግሎት የክርስቶስ እንዴት ውብ ነበር ወገኖቼ። እናም እንደዚህ የሚያገለግል ነው ነፍሳትን የሚማርከው። ክርስቶስ ያገለግል አሳ አጥማጁ ጴጥሮስ ጋር ያቀረበው ያለቀበት ዶኪማስ ጋር 4 እጥፍ ልመልስ ያለው ዘኬዎስን ጋር አገልግሏል። እንደ ቅዱስ ጴጥሮስ ደሃ ደግሞ እንዳቀረበው ያለቀበት መካከለኛ ደግሞ 4 እጥፍ ልመልስ እንዳለው ኢንቨስተር እንደ ዘኬዎስ ሁሉም ጋር ክርስቶስ ያው ነው። እኛ በዚህ ዘመን ያለን አገልጋዮች እንደዚህ ነው። አሁን እንደውም ይሄ ዘመን የደሃ ብሎ ሁሉ ያስቀምጠዋል። ጎብኘት የሚያደርጋል ይኖር ይሆን? ነፍስ ለምን በደንብ ማጥመድ አቃተን? ፈቃዳችን ሁሉ ገተን ማገልገል ስላቃተን ይሆን? ብቻ ምን አለፋችሁ እቺ ሰማርያዊቷ ሴት በብዙ የባል ችግር ስትንገላታ የነበረች አሁን ግን አስተሳሰቧን የቀየረ ውሃ ዳር ላይ የነፍሷን ሙሽራ አገኘች። እናንተ ምእመናን የነፍሳችን ሙሽራ ውሃ ዳር በጥምቀት አግኝተነዋል። በመስቀል ላይ አጭቶናል። በጥምቀት ደግሞ አካሉ አድርጎናል። ውሃ ዳር አግኝቶናል ሁላችንንም። አንድ ሊቅ የነፍሷን ሙሽራ ውሃ ዳር አገኘችው ይላል። በባል ዘንድ ታስራ መከራን ስትበላ የነበረችው ይህች ሴት አሁን በሙሽራዋ በክርስቶስ ፍቅር ታሰረች። ወገኖቼ መቼ ነው በጌታችን ፍቅር የምንሆልለው? መቼ ነው በሙሽራችን ፍቅር የምንታሰረው? መቼ ነው ከዓለም ፍቅር በላይ የእግዚአብሔር ፍቅር በልጦብን ዓለምን ቀለል አድርገን ማየት የምንችለው መቼ ነው? እቺ ያደረገችው እንደሱ ነው ወገኖቼ። ጥቂት ነገሮችን ላንሳና ሰዓቴ እንዳያልቅብኝ በጊዜ እንጠቀም። ጥቂት ነገሮችን አንስቼ ላብቃ። እንግዲህ የተሰጠኝ ደቂቃ ቫት እንደሚኖረው አስብ እንጂ ሰዓቱ አልቋል። መቅደሙን በመናገር ፈጅቼዋለሁ። ያቶ ሙስተራው መምህር ትንሽ ቫት ከጨመሩልኝ ልቀጥል። ባይጨመርም ይበቃል። ብዙ ነገር አያስፈልግም አይደል? ዝማሬው መዝሙር ነው። ማይጠንቱ ስንት ነገራችንን እያረመልን እያከመን ነው አይደለም? በነገር ብዛት ነው፣ በመራቀቅ ነው። እዚህ በመምጣታችን እንኳን ፈውስ ነው። እውነት አዘር ይህች ሴት ክርስቶስ አንዳች ነገር ሊያደርግላት የሚችል እንዳልሆነ ብትገምትም ታግሳ ከማውራት ግን አልወዘነችም። ስታየው የደከመ ያው ውሃ የሚለምን በአንድ ልብስ የተጣበቀ ምንም ሊያደርግላት እንደማይችል የተረዳች ሰው ትመስላለች። ለማናገር ግን አልወዘነችም። ንቃም
አላለፈችው። እንደ ነገሩ ጣል አላረገችው። ምን አረገች? ሰማችው። ያውም በጠራራ ፀሐይ በዛ ግለት ስር ቁጭ ብላ መማር ምን ያህል ይደንቃል። እኛ እኮ ክርስቲያኖች ፍጹም እንዳደረገልን እያወቅን ከሞት እንዳወጣን ወደ ሕይወት እንደጨመረን በደላችንን አበሳችንን ሁሉ እንዳስወገደልን ክፋታችንንም እንዳራቀልን አዲስ ሕይወት እንደሰጠን መስቀል ላይ እንደሞተልን የራሱን አካል ድግስ አድርጎ እንደደገሰልን ኧረ ስንት ጉድ እያወቅን የምር ማናገር ያቆምን ስንቶች ነን። የምር ታናግረዋለህ በጸሎት የምር ትወተውቻለሽ በሱባኤ እግዚአብሔር በቃሉ ሲናገረን የምር ልባችን ይቀልጣ እሱን እናዳምጠዋለን። በቁም ነገር እናናግረዋለን። በቁም ነገር እንሰማዋለን። ያውም በተመቻቸ ስፍራ ሊያደርግልን እንደሚችል እያወቅን እንኳን ማናገር ያቆምን ስንቶች ነን። ጂንሲን ግን ተመልከቷት። በዚያ ሁሉ መከራ በዛ ግለትና ፀሐይ ውስጥ ከማናገር አልቦዘነችም። ይህ አስደናቂ ነገር። ስንቶቻችን ማናገር አቁመን ጸሎት አቁመን ይሆን? ስንቶቻችን ከዕለታት አንድ ቀን እንጂ በቁም ነገር የእግዚአብሔርን ቃል መስማት ትተን ይሆን? ስንቶቻችን በቅዳሴ ላይ ማናገር አቁመን ይሆን? ስንቶቻችን ሱባኤ መግባት ትተን ይሆን? አሁን እንኳን እግዚአብሔር ሲናገር በቁም ነገር እናናገረው ይሆን? እንሰማው ይሆን? ልባችን ይሰማዋል? ጌታችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሴት ሁሉን በአንድ ያላስረዳት በሞት ይስሙኝ። ቅዱስ ኤፍሬም ሶርያዊ ምን ይላል? ጌታችን ከሳምራዊቷ ሴት ጋር በተነጋገረ ጊዜ በንግግራቸው መጀመሪያ ማንነቱን አልገለጠላትም። መጀመሪያ ያየችው ውሃ የጠማውን ሰው ነበር። ከዚያም አይሁዳዊ፣ ከዚያም መምህር ረቢ፣ ቀጥሎ ነቢይ፣ ከሁሉም መጨረሻ መሲሁን አየችው ይላል። ቀስ በቀስ ነው የገለጸላት። እኛ እኮ በጣም ችኩሎች ነን። እግዚአብሔር ቶሎ ካልነገረን ባክባ ወደ ገደለው ግባ እኮ ነው የምንለው። ሁሉም ነገር ቶሎ ወደ ገደለው እንዲገባ ስለምንፈልግ ብዙዎቻችን ገደል እየገባን። ቀስ በቀስ ነው እግዚአብሔር የሚሰራው። ቀስ በቀስ ነው የሚያሳውቀን። ባንዴ ጸሎቴ ካልተሰማ፣ ባንዴ ኃጢአቴ ካልተወገደ፣ ባንዴ እንደው ክንፍ ካላወጣው፣ ባንዴ ማይበሉ ጸጥ ካላለ፣ ባንዴ ሁሉ ነገር ካልተስተካከለ፣ ባንዴ ስዕለቴ ካልተሰማ፣ ባንዴ መች እንደዚህ አለ? እዩት እንዴት ቀስ በቀስ እንደገለጠላት። እንደውም ቅዱስ ኤፍሬም ይደነቃል። ውሃ የተጠማውን ሰው አለ በንግግር ልትረታ ሞከረች ይላል። መቅጃ የለ ምንጥስ ቅብጥርስ እያለች ልትረታው ሞከረች ይላል። ይሄ ብቻ አይደለም፣ ቀጠለችና ከአይሁዳዊው ጋር ዘር ቆጠረ ገባችና ለአይሁዳውያን ያላትን ጥላቻ አሳየች። የሷን ደግሞ ነገር ተመልከቱት። ክርክር፣ ከክርክር ቀጥሎ ጥላቻ። እንደገና ከመምህሩ ጋር ደግሞ ተከራከረች። አባቶቻችን ነግረውናል። ክርስቶስን ማስረዳት በዚህ ተራራ የማትሰግዱበት ጊዜ ይመጣል ብሎ ቅጩን ነገራት። ከመምህሩ ጋር ግን ተከራከረች። መጨረሻም ባልሽን ጠርተሽ ደይ ሲላት አንድ ድብቅ ምስጢር ሲነግራት ነብይ ብላ ደግሞ ወደ መጥራት መጣች። ከዛስ ምስጢሩንና ጉዷን ሲነግራት ነብዩ እግር ስር ተንበረከከች ይላል። መጨረሻም መሲሁን ወደደችው ይላል። በሞቴ ልድገምላችሁ። ምን አደረገች? በንግግር ልትረታ ሞከረች፣ ጥላቻ አሳየች፣ ተከራከረች፣ ከነብዩ እግር ስር ተንበረከከች፣ መጨረሻም መሲሁን ወደደች ይላል። ቀስ በቀስ ወገኖቼ፣ ቀስ በቀስ ነው ወደ እግዚአብሔር ፍቅር የምንመሰጠው። ቀስ በቀስ ነው የምንለወጠው። ከመቸኮል ትንሽ መረጋጋት ያስፈልገናል። አባቶቻችን ብዙ ደጅ መጥናት እኮ ተከትሏቸዋል ወገኖቼ። ፀሐይ እስካሁን አለች እስከ ማለት ደርሰዋልና አባ መቃርዮስ የክርስቶስ ብርሃን ውስጥ እየኖሩ ፀሐይ ትውጣ አትውጣ እስከማያውቁ ድረስ ደርሰዋል። ሰው
ሴት ይሁን ወንድ ይሁን መለየት እስኪያቀታቸው ድረስ ደርሰዋል። እንደዚህ አይነት አስደናቂ ፍጽምና ውስጥ ገብተዋል። የዓለት ብልት እስከ መመርመር፣ የወፍ ቋንቋ እስከ ማወቅ፣ የንፋስ ሹክሹክታ እስከ መለየት ደርሰዋል። ግን ቀስ በቀስ ነው ክርስቲያኖች፣ ቀስ በቀስ ከሚያናግረን መምህራችን ጋር፣ ከሚያስተምረን አስተማሪያችን ጋር፣ ከክርስቶስ ጋር፣ ከአፍቃሪያችን አምላክ ጋር ጥቂት ቆይታ ካደረግን መሲሁን መውደድና እሱን መከተላችን አይቀርም። አትቸኩሉ። ቶሎ ብላችሁ ጀርባችሁን ወደ መስጠት አትሂዱ። ቶሎ ብላችሁ አትወስኑ። ጥቂት ጊዜ ታገሳችሁ ስሙት። ቀስ በቀስ መሲሁን አገኘችው። ክርስቶስ ለብዙዎች መጽሐፍ ቅዱስ ውስጥ ተመልከቱ፣ ቀስ በቀስ ነው ራሱን የገለጠላቸው። ለነሱ ቀስ በቀስ ከገለጠ እኔ ባንዴ ልወቀው ይባላል? እኔ አሁኑኑ ልረዳው ይባላል? እኔ ጠይቄያለሁ ቶሎ ካልተመለስልኝ ይባላል? ቀስ በቀስ ቅድም የነበርኳችሁ የዮሐንስ ወንጌል ምዕራፍ 9 አይነ ስውሩንም ተመልከቱት። ቃል በቃል የተናገረውን መጀመሪያ ኢየሱስ የሚባል ሰው አለ። ከዛ ቀጠለና ነብይ ሳይሆን አይቀርም አለ፣ ነብይ አለ። ከዚያ ትንሽ ፈቀቅ አለና ከእግዚአብሔር የሆነ ሰው ሳይሆን አይቀርም አለ። መጨረሻ ላይስ የእግዚአብሔር ልጅ አለ። መጨረሻ ላይ ሰገደለት። የባህሪ አምላክ እንደሆነ አወቀ። ቀስ በቀስ ከዛሬ ነገ፣ ከትላንት ዛሬ፣ ከዛሬ ከነገ ወዲያ ቀስ በቀስ ነው የምንለወጠው ክርስቲያኖች። ቀስ በቀስ ነው የምንበረታው። በአንድ ጊዜ ማለትማ ትዕቢት ነው። ብዙዎች መታገስ አቅቷቸው ነው ጌታችንን ሳያገኙት የሚሄዱት። ውሃ ፈልጋ የመጣች ነፍስ እንዴት ያስደንቃል! የዘላለም ውሃ አገኘች። ደግሞ አለው እንደ ልማዷ ውሃ ፈልጋ ነው የመጣችው እሷ። ግን እዛ ውሃ ዳርቻ ላይ ያገኘችው ግን ቃላት የማይገልጡት ሕይወት አግኝታ ነው የሄደችው። እኛም እንደዚህ ብንለው እኮ ጥሩ ነው። እንጀራ ፈልጌ ወጥቻለሁ፣ ቤትህ እንጀራ እንድትሰጠኝ እመላለሳለሁ። ጌታዬ ሆይ የዘላለም እንጀራ የሆንከውን አንተ አግኘኝ፣ የዘላለም እንጀራህን ስጠኝ። ብዙዎቻችን እንጀራ ለመፈለግ እንንከራተታለን። እንደ እውነት እንነጋገር ከተባለ በዚህ በስደት ዓለም ያሉ የቤተ ክርስቲያን ልጆች እንጀራ ፈልገው ወጥተው በእርግጠኝነት ቆራቢያን ሆነው እየጨረሱ እንደሆነ አረጋግጥላቸዋለሁ። እንጀራ ፍለጋ ነው የወጡት። የዘላለም እንጀራን አገኙ። በየዕለቱ ቤት እንጀራ ፍለጋ እጄን ዘረጋለሁ። የዘላለም እንጀራን አንተን ምን ነው ባገኘው አንለው። ቤት ፍለጋ ወጥተው እግዚአብሔርን የዘላለም ማደሪያቸው ያደረጉ ብዙ ናቸው። ልጅ ፍለጋ ወጥተው የእግዚአብሔር ልጆች ሆነው ተመለሱ ብዙዎች ናቸው። ልጅ የለኝም ልጅ ፍለጋ ወጥቼ ጌታዬ ሆይ አንተ አባቴ መሆንን አውቄያለሁ የሚሉ የሚመሰክሩ ይጠፉ ይሆን? እውነተኛ ልጅ ሆኑ እንደዛ እንድንመጣ የሚያረገ ልጆች ማድረግ ስለሚፈልግ ነው ደጅ የምንጠናው። እሱን አግኝተነው እንድንሄድ እኮ ነው። አንዳንዴ ጉድለቶቻችን ደጅ መጥኛዎቻችን ያረጋቸዋል እግዚአብሔር። ጉድለቶቻችንን መሙያ ያረጋቸዋል እግዚአብሔር። ያጣነውን ፈልገን ስንመጣ ፈልገህን ያጣህንን እኛን አግኘና እንደዚህ ነው ሊባል የሚገባው። የተወደዳችሁ ክርስቲያኖች ፈቃዴን ፈልጌ ስመጣ ፈቃድን የምፈጽም ሰው አድርገኛ። ውሃ ፈልጋ መጣች። የዘላለም ውሃዋን አግኝታ ሄደች። የታደለች። ምን አግኝተህ ትሄዳለህ? ምን አግኝተሽ ትሄጃለሽ? ቁም ነገሩ እሱ ነው። በጥያቄ ተሞልተው መጥተው በጥያቄ የሚመለሱ ብዙዎች ናቸው። መልስ ይዘው ማይሄዱ፣ መልስ አጥቁረው ማይሄዱ፣ የተጨበረበረ መልስ ይዘው ማይሄዱ ምንኛ የታደሉ ናቸው። እኛ እንድንበላ ፈውስ ፍለጋ ቤት መጥቼ በፍቅር ቆስዬና ታምሜ ልሂዳ ብንለው ነው የሚሻለው። ስጋዊ ፈውስን ፈልጌ ስመጣ ነፍሴ በፍቅር ትታመማ አግኝታ ነው። እሱ ነው የሆነችው ይህች ሴት። በጣም ብዙ የሞተ ነገር አላት። ታዲያ
አሁን የሚያስፈልጋት የምር እኮ ውሃ እኮ አልነበረም ይበልጥ የሚያስፈልጋት ሕይወት ነበር የሚያስፈልጋት። የሞተ ነገር ያላት ሕይወት እንጂ የሚያስፈልጋት ማን ነው? ሕይወት እኮ ጌታችን ነው። ሌላ ምን ሕይወት አለ? የሞተ ነገር ለበዛባት ለዚች ሀገር ከእግዚአብሔር በቀር ምን የሚያስፈልጋት ይመስላችኋል? ቅምጥልነት። ሕይወት እግዚአብሔር ያስፈልጋታል። ኃጢአት ለተጫናት ሰውነት ቤት ምን ያደርግላታል? እንደገና ሊጫናት ክርስቶስ ያስፈልጋት እንጂ። ሕይወት ላጥም ብዙ ነገር የሞተባችሁ አንድ ቁም ነገር ንገራችሁ። ብዙ ነገር ሞቶባችኋል። አንዱ እግዚአብሔር ግን ሕይወት ሊሰጣችሁ ፈቃዱ ነው። ምን ወደ እግዚአብሔር ውሸታችንን አይደለም። ይኸው ተመልከቱ። መቃብር ነው ለሱ መቃብር ችግር ነው። ከመቃብር ሰው ሲያስነሳ ላያችሁ እንኳን ከመቃብር ከመፍረስ መስልሰት እኮ የሚችልበት አምላክ። ኃጢአት ነው በደሙ ያነጻው አይበቃንም? ምን ያቅተዋል? ላንተ የሚያቅት ነገር የለም የሚለውን ቃል አታምኑ። ብዙ የሞተ ነገር ያላት ኑ ከሕይወት ጋር ተገናኙ። የደረቁ አጥንቶች እንዴት ሕይወት እንደዘሩ በዚያ በሕዝቅኤል መጽሐፍ አላነበባችሁም? እርግጠኛ ነኝ በጣም ብዙ የሞተ ነገር አለ። ፍቅር ሞቷታል እቺ ሀገር። ከእግዚአብሔር በቀር ፍቅር ማን ሊሰጣት ይችላል? ግብር ብዙ ሰው ሊሰጣት ይችላል። ፍቅር ግን የሚሰጣት እግዚአብሔር እኮ ነው። ወደ እግዚአብሔር ልትመጣ እኮ ነው የሚገባ። ብዙ የሞተ ነገር ያለን ሕይወት እግዚአብሔር እኛን ይጠብቀናል። እሱ ያደርጋል። በጣም በተደጋጋሚ ትከሻዋ ጎብጧል ውሃ በመሸከም። አንድ ስዕል አለ፣ አስደናቂ ስዕል። እንደው ከዚህ ትምህርት ጋር አብሮ ቢሄድ እንዴት እንስራዋን እንደጣለችው እንዴት አቡጧት እንደነበር የሚያሳይ ነው። በጣም በብዙ ነገር የጎበጥን ሆይ በጣም ብዙ ሸክም እንደተጫነን በዚህ ዘመን ይሰማኛል። እነዚህን ሁሉ ነገሮች ብዙ ያጎበጣት ነገር ያላት ሴት ከሸክሟ የሚያላቅቃት እግሩ ስር የምትጥለው ፊቷ ቆሟል። ፊታችን ቆሞ መጣብ እንኳን አቅቶናል። እንደገና ተሸክመ ነው መመለስ ርፍ ማለት አቅቶናል። ነፍሳችን ባንተ ባልሆነ በቀር በሌላ በማንም አታርፍም እንዳለው አውግስጢኖስ ማረፍ አቅቶናል። ምእመናን ማረፍ አቅቶናል። አንተ ከኔ ጋር ነበርክ፣ እኔ ግን ካንተ ጋር አልነበርኩም እንዳለው እሱ ፊታችን ቆሟል፣ እኛ ግን ፊቱ ቆመን ርቀናል። አውግስጢኖስ ነው እንደዚህ ያለው። እነዚያ በአንተ ውስጥ ባይኖሩ ኖሮ ህልውና የማይኖራቸው ነገሮች ካንተ አርቀውኝ ይዘውኛል። ዓለም ካንተ አርቃ ይዛኛለች። የምንላለስበት ነገር ሁሉ አንተን እንዳላገኝ እንቅፋት ሆኖኛል። አንተ ጠራህ፣ ጮህ፣ መስማት የተሳነውን ጆሮዬን ከፈት ካለው በኋላ በዝሙት ዓለም ሲኖር የነበረው ይህ ሰው አትሮኖስ ጋር ሆኖ ተደብቆ እግዚአብሔር ሲያገኘው እንዲህ አለው፣ አንተ ጠራህ፣ ጮህ፣ መስማት የተሳነውን ጆሮዬን ከፈት ካለው። መስማት የተሳነው ልባችን አሁን ይከፈታል ለእግዚአብሔር። ከፈት ካለው አንጸባረክ፣ በራህ፣ አይነ ስውርነቴን አስወገድክ። እንዴት ይደንቅ! ሲያበራ ብርሃኑ አይነ ስውርነቱን አጠፋለት፣ የልብ ብርሃን ተገለጠለት። መዓዛ ሀወደኝ፣ እስትንፋሴን ሰበሰብኩ፣ አሁንም አንተን ተነፍሳለሁ እንዳለው እቺ ሴት ሕይወት እየተነፈሰች ሄደች። ቁሳዊ ፍለጋዋን ብቻ እግሩ ስር የጣለች እንዳይመስላችሁ። ስለ ጥልቅ ጉድጓድ ታወራ የነበረችው እቺ ሴት ስለ ጥልቅ ሕይወቷ ከዛ ጉድጓድ አወጣት። በሞቴ ስሙ እሷ ጉድጓዱ ጥልቅ ነው መቅጃ የለህም ትላለች። ክርስቶስ ግን የሕይወቷን ጥልቅ ሊያወጣላት ነበር የቆመ ይጠብቃት። ምን ትፈልጋላችሁ? በልባችን ውስጥ ጥልቅ የቀበርነውን ድብቅ እንደ ጉድጓድ ጥልቀት ያለውን እንዲያወጣላችሁ አትፈልጉ? ይሄው ቆሟል አምላካችሁ። ከድብቅ ሕይወቷ ባልሽን ጠርተሽ ነይ የሚለው
መጨረሻ ላይ ነው ያወራት። ሊያሳቅቃት ከመጀመሪያው አልጀመረም። እኛ እኮ ከማዋረድ ነው እኮ ቆይ ልስበረው መጀመሪያ ይሄንን ቃል ልንገረውና ከዛ ድራሽ አባቱን ላጥፈው ብለን እኮ ሰባሪዎች ክርስቶስ ሊሰብራትም ሊያሳቅቃትም ባልሽን ጠርተሽ ነይ አላላትም። መጨረሻ ላይ ነው ድብቅ ሕይወቷን የነገራት። መጨረሻ ላይ ነው ድብቅ ሕይወቷን የነገራት። ከዛ መጨረሻ ላይ እንደዚህ አለችው። ነገር ልጠቅልለው 3 ደቂቃ ብቻ ወይ 4 ደቂቃ ተጠቅሜ ልጠቅልለው። ባልሽን ጠርተሽ ነይ አላት። ባል የለኝም። እውነት ተናገርሽ አላት። 5 ባሎች ነበሩሽ ብሎ ማንም ሊነግረው የማይችለውን ምስጢር ከጥልቅ ምስጢሯ ውስጥ ከድብቅ ሕይወቷ ውስጥ አክተለተለባት። ያን ጊዜ ደረገጠችና ምን እንዳለችው ታውቃላችሁ? አንተ ነብይ እንደሆንክ አያለው አለችው። ተረገጠች። አሁን ለተከተለው ቅድም እንዳልኳችሁ በነብዩ ስር ተመረከከች። ቅዱስ ኤፍሬም እንዳለው ወመና አሁን ነብይ እዚህ ብታገኙ ምን የምታረጉት ይመስላችኋል? ነብይ ብታገኙ እዚህ ቃሉን ቁጭ ብላችሁ ተሰማላችሁ ወይስ እንደው መጨረሻ ይሄን እንደው ነገር ይንቀጫል እንደው እየለፈውበት ያለው ትዳር እጮኛ እንደው ነገር እንደው በማግባት ነው የተላቀቀው? እንደው ነብይ ብታገኙ ምን ታረጋላችሁ? እንደው ሀብታም ነው ይሁን በዚህ አያያዝ እንዴት ነው እስኪ ነገር ይዘ አንዳንድ ምስኪን ሰዎች እኮ የሚንከራተቱት እኮ እንደዛ እኮ ፍለጋ እኮ። የተወደዳችሁ ክርስቲያኖች እቺ ሴት ነብይ እንደሆንኩ አያለው ካለችው በኋላ ስለ ጓዳዋ አልወተወተችም። መስፈልጋል እሱን ታገኘች ሁሉ ነገር ይፈታላት የለ? ምን ይንከራተታል? ምን ያስወተውታል? በጣም የምትደንቅ ሴት እኮ ናት። ብዙ ጥያቄ አለባት። ይሞታል። አንድ ሰው አጠገቡ አስቀምጣለች። 5 ባሎች ሞተውባታል። ሌላ ደግሞ ጎረቤት አስቀምጣለች ይላሉ ሊቃውንት። ይሄ ያስቀመጥኩትስ በሚስጥር ቀስ ብላ ዱካን ሳው ካልቀረ ብላ እግሩ ስር በርከክ ብላ ቁጭ ብላ እዚህ ጎረቤት ያስቀመጥኩትስ ቀስ ብለ ንገሪ ይሞታል ወይስ አይሞትም የምትለው አይመስላችሁ? ግን አላለችው። ምን አይነት ከእውቀትና ከመንፈሳዊ ልዕልና ጋር የተገናኘች ሴት እንደሆነች ይዋል። ስለ ጓዳ ይሞታል ወይስ አይሞትም ዝምዛቤ ውስጥ አልገባችም። ስለ ነገዋም ለማወቅ አልጓጓችም። መጨረሻ ምንድነው ንገረኝ ብላ ሰጣ ገባም አልገባችም። እቺ ሴት አቤት ገዳማቱን የሞሉት የበቁ አባቶች ፍለጋ የሚንከራተቱት አቤት 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 እንዴ! እኛ ቤት ወጥተው አንዳንድ ቤት የሚንከራተቱት ሰዎች እኮ ባህሪያቸው እኮ ይሄ ነው። የእግዚአብሔርን ቃል ሳይሆን ስልክ ቁጥር ሲሰሙ የሚውሉ አያሳዝኑ? ቴሌ ሴንተር ቢሄዱ አይሻላቸውም ነበር? ለዚህማ ምስኪኖች ያሳዝናል። እንዴ እቺ ሴት የሷን ታሪክ ረሳችው። ይሄን ምስጢር ሲነግራት የሷን ተወችውና የዚህን መሲህ ጉዳይ ማወቅ ፈለገች። በጣም የሚገርም ነው። ተለወጠች። እቺ ምስጢር ብቻ ለወጠቻት። ከዛ ምን እንዳደረገች ታውቃላችሁ? በሞቴ እሱ መጠቅለያ ይሆን ፈጠን ብዬ ይሄን ከነገራት በኋላ እንስራዋን አስቀመጠች። ስለ ጓዳዋ ማውራት አልጀመረች። አበቃ። የተቀየረ ሰው የተለወጠ ሰው ለዚህ ዘውትር ያን ችግር ያወራሱ ፊት ሲነዘንዝ አይቀርም። ተለውጧል። ሌላ ማንነት ይዟል። ከችግሩ በላይ መሆን ይጀምራል። በሞቴ ስሟት ማንንም ላለማግኘት በስውር የመጣችው ይህች ሴት ያደረኩትን ሁሉ የነገረኝ ኑና እዩ እያለች እየጮኸች በረረች። ከእንግዲህ በኋላ ምን ትሸፋፈናለች? በሁሉ ዘንድ የተራቆተውን ጌታ ካገኘች ምን ያደባብቃታል? በስውር የምትኖረው ሴት ተለወጠች። ይህም ብቻ ያደረገች እንግዲህ ማንንም ላለማግኘት ተደብቃ በፀሐይ በቀትር የወጣችው ማንንም ላለማግኘት ስለምትፈልግ ነው ይላሉ ሊቃውንት። 6 ሰዓት አይወጣም ያልኳችሁ ለዚህ ነው። እንደዚህ ተደብቃ የኖረችን ሴት ገለጣት። ይሄ ብቻ መስላችሁ? ከሰው ትሸሽ የነበረችው ሴት ወደ የሰው በር ያንኳኳች እስኪ በአይነ ህሊናችሁ ሳሏል።
አሉ የሉም እያለች በር ከፍታ አየት እያደረገች የምትወጣ ሴት እያንኳኳች መጥራት ጀመረች። ለምን ተለወጠች? ለውጥ እንደዚህ ያደርጋል። ሁሉም በየቤታቸው ከገቡ በኋላ ውሃ ለመቅዳት የምትወጣው ሴት ሁሉንም ከየቤታቸው አግጠለጠለች። ለውጥ ማለት ይሄ ነው። ተለወጠች። የምትልከው አገልጋይ የሌለት ድሃ ሴት ለክርስቶስ ሂጂልኝ ሳይላት መላክ ጀመረች። እንደዚህ ነው የሚለወጥ ሰው። እግዚአብሔርን ያወቀ ሰው እንደዚህ ነው የሚሆነው። ችግሩ ላይ አይታሰርም። በቃ ከዛ በላይ ይሆናል። ጮክ ብላ የምታወራው ምስጢር የሌላት ያቺ ሴት አሁን ነውሯን አልሰወረችም። ያደረኩትን ሁሉ የነገረኝን ብላ መለፈፍ ጀመረች። ኑሮዋንና ገበናዋን ደብቃ ይኖረች ሴት አሁን ግን ኑሮዋን ለማጥመጃነት ተጠቀመችዋ። ኑሮት ያደረኩትን ሁሉ የነገረኝን ማጥመጃ ያደረገችው፣ የወንጌል መንገድ መሳሪያ ያደረገችው። አዋቂ መስላም ለመመጻደቅ ክርስቶስንም በማግኘቷና በማወቋ ቀና ማለት ማልፈል ክርስቶስ ይሆን አለች። አውቃለች እኮ አዋቂ መስላ ለመታየት አልፈለገችም። አሁን ጉዳዩዋ ከችግሩ አይደለም ከክርስቶስ ጋር ሆነ። የተወደዳችሁ ምእመናን ብዙ ችግር አለብን። ሊሆን የሚገባው ግን ጉዳያችን ከችግራችን ሳይሆን ከአምላካችን ጋር ቢሆን እንድናደርገው። ችግሯን እንዲፈታላት የፈለገች አትመስልም። ትኩረቷ የችግሯን ሁሉ ፈቺ መፍቻ ይዛ መሄድን ያደረገችው። ችግራችን እኛ ችግር ማስፈታት እንፈልግና እንመጣለን። ችግር ሲፈታ እንወጣለን። አንዳንዴም እንደ ጠንቋይ ቤት እንዲሆን እንፈልጋለን። የሆነ ችግር ይፈታል፣ ሌላ ችግር እስከማይኖር ድረስ ማንመጣበት ይሆናል። እንደዚህ አይደለም። ትኩረቷን በዓለምና ከባል ጉዳይ ላይ ያነሳች ሴት ትመስላለች። ወገኖች ችግሯን እንዲፈታላት አይደለም ትኩረቷ፣ የችግሯን ሁሉ መፍቻ። ምእመናን የችግራችን ሁሉ መፍቻ እዚህ አለ። ከሁሉ የሚበልጠው እዚህ አለ። ሰሞኑን ተመራችኋል። ከዮናስ የሚበልጥ ከዚህ አለ። ጥበብ ከያዘው ከሶሎሞን ይልቅ የሚበልጥ የጥበብ መዝገብ ከሁሉ የሚበልጥ ከዚህ አለ። ከመላእክት የሚበልጥ ከዚህ አለ። ከመምህራን የሚበልጥ መምህር እዚህ አለ። ከነቢያት የሚበልጥ እዚህ አለ። ከሁሉ የሚበልጥ እዚህ አለ። እዚህ አለ። ከችግራችን በላይ መፍትሄ ያለው እዚህ አለ። እርሱን ስላገኘች ከዚያ በኋላ እሷ ከችግር በላይ መሆን ጀምራለች። ሰራት ጌታችን። አዲስ ሴት ተሰርታ ሄደች። የተወደዳችሁ ክርስቲያኖች ችግር ከሷ የራቀ አይመስልም። የልቦናዋ አይን ግን በርቶ ሄዳለች። እቺን ሴት ቅዱሳት መጻሕፍት ዘኢንላይትድ ዋን የበራላት ብለው ጠርተዋታል። በርቶላት ሄደች። ከነችግሯ ግን የበራላት ስለሆነች ከችግሯ በላይ ሆነች። ችግር የራቀ አይመስልም፣ እርሷ ግን ወደ ጌታችን ቀርባለች። ችግሯ አልጠፋም፣ የሷ አይን ግን በርቷል። የተወደዳችሁ ክርስቲያኖች ለመጠቅለያ እንዲሆነን እኛ ችግር ማስፈታት ላይ ብቻ ቆመናል። አንዱን ችግር በሌላ ችግር እንፈታለን። በሱስ ችግር እንፈታለን። የሆነ ቦታ በመሄድ እንደገና ታስረን የሆነ ችግር እናስፈታለን። እንደገና እንታሰራለን። ጠንቋዮች ጋር እንታሰራለን። መተተኞች ጋር እንታሰራለን። ገዳም መነኩሴ መሳዮች ጋር እንታሰራለን። የበቁ አባቶች መሳይ ጋር እንታሰራለን። መታሰር በሱስ እንታሰራለን። መታሰር የሆነ ችግር ለማስፈታት በሌላ ችግር መታሰር፣ ከችግር ጋር መኖር ችግር እንደሆነ አይቀር። የሚሻለው ነገር የሆነ ችግር አስፈትቶ ከመሄድ ይልቅ ችግር ፈቺውን ይዞ መሄድ አይቀልም። እሱን እናድርገው። ችግራችን ይፈታል። እኛ ግን አንዳንድ ጊዜ ራሳችን ችግር ሆነን እንቀራለን። እግዚአብሔር ችግራችን ያስቸግረው እንዳይመስላችሁ። እግዚአብሔርን ያስቸግረው እኛ ብቻ። ችግር አስቸግሮት አያውቅም እግዚአብሔር። ስዕለታችንን እናስገባለን ችግር አስፈትተን። እኛስ ስዕለታችን ይገባል፣ እኛ ግን እንወጣለን፣ ችግር እንሆናለን። እግዚአብሔር ችግራችን ይፈታል፣ እኛ ግን እንታሰራለን። በፈታልን ነገር ችግር እንሆናለን። ችግራችን ይርቃል፣ እኛም አብረን እንርቃለን። እቺን ሴት ግን ተመልከቷት። መጀመሪያ ቁሳዊ ውሃን የምትፈልግበትን እንስራ በአምላካችን በእግዚአብሔር ፊት ጣለች። ሁለተኛስ ችግሯን ሁሉ ጣለች። ሶስተኛና አስደናቂው ነገር ግን
ራሷን ጣለች። ከትንሣኤ በኋላ ይህች ሴት ፎጢኒ ወይም ቅድስት ፎጢኒ ትባላለች። ከትንሣኤ በኋላ ከሁለት ወንዶች ልጆቿና ከ5 ሴት ልጆቿ ጋር ወንጌልን ለማዳረስ ለማገልገል የሰማርያ ሰዎችን ብቻ አይደለም ያንኳኳች የጠራችው፣ እንደገና ወደ ቅርጣግ ወደ ካርቴጅ ሄዳ ለዓለም ሁሉ ወንጌል ሰባኪ ሆነችው። እንደገና ወጣች። በሀገሯ ሰዎች መቻ በቃች። ሲገባ እንደዚህ ነው። ረፍት ያሰጣል፣ ያቃጥላል። እንደ ንስር ክንፍን ወስደን ብረር ብረር ይላል። ከልዋሪቆን እስከ ደማስቆ የእግሩ ሸወና እስኪነቅል ድረስ እንደተንከራተተው ጳውሎስ ያንከራትታል። አሳርፍም ወንጌል በረረች። በመጨረሻ በኔሮን ዘመን ከመላው ቤተሰቧ ጋር ሰማዕትነትን ተቀበለች። እንዴት አትሉኝም? ጉድጓድ ውስጥ ተጥላ ጠነቀቀች። ጉድጓድ ውስጥ ላገኛት ሙሽራ ጉድጓድ ውስጥ ተሞሸረች። ይቆያል።